ምንድን ነው ያዝከው? ሻንጣ ነው። የምን ሻንጣ? ታስቢ ነው ሶፋ ላይ ተኛ ያየሽኝ አይደል? ሻንጣው ለዚህ ካደረገ አንቺ ይገልሻል። ነገ ከነገ ወዲያ ሻንጣህን ይዘህ ሂድ። የትም አልሄድም። ሻንጣህን ይዘህ ሂድ። የትም አልሄድም። ወደ እንዴት እንዳደረገ ከዚህ በላይ ደግሞ አንተ ምንም አታመጣም። እሺ አምነሽው ከእሱ ጋር ትይም ካው ሄዲ እኔ እንደዚህ ካደረገ አንቺ ደግሞ ወደ ይገልሻል። ከዚህ በላይ ምንም አታደርገኝ። ሻንጣ ይዘህ መምጣት አንተ ከኔ ምንድን ነው ፈልገው? ከኔ ጋር እንዳትወራ ለምን ዳንሻለሁ? ከኔ ጋር እንዳትወራ ለምንድን ነው የማትወራው? ከኔ ጋር እንዳትወራ በቃ እሱን አስቀምጠው። እሺ ዞረያ እሱን አስቀምጠው። ብሩኬ ቆይ እሺ ይውጣ። ይወጣልሽ እሱ ኮቱን በጸባይ ነው ሞቶ እንጂ አንተ ምንም አታመጣም። ከዛ አንተ ለምንድን ነው ልጁን ሌላ ነገር ምንም የማደርገው ነገር የለም። ምንም ሻንጣ ይዘህ ለምንድን ነው የመጣኸው? ለምንድን ነው የምትተኛው? እኔን እንደዚህ ያደርገኛል። ምን ሰላም ፋሚሊ እንዴት ናችሁ? እንደምን ቆያችሁ? አለው ፈጣሪ ይመስገን። ከብዙ መጥፋት ቀናት በኋላ ተመልሻለሁ። ዛሬ ደግሞ ከባድ ነው፣ የምር በጣም ከባድ ነው እና ዛሬ ምን ይፈጠራል የሚለው ደግሞ በቪዲዮ የምናይ ነው የሚሆነው። እስከ ቪዲዮ ፍጻሜ አብራችሁን ቆይ። ሰብስክራይብ እና ላይክ እያደረጋችሁ ወደ ቪዲዮ በቀጥታ አላስቆያችሁም። በቀጥታ ወደ ቪዲዮ እናልፋለን። ነበር አሁን እኔ ልጁ እኔ የኔ ህይወት አደጋ ላይ ነው ያለው በልጁ ምክንያት። እስቲ የሚያደርገው ነው ያለው። ብሩኬ እባክህን እኔ ዛሬ አሁን የጠራኋችሁ አንተንም የጠራው ፍፄንም አስቸግሬ ይዞክ እንዲመጣ ያደረኩት ቴዲንም ጠርቻለሁ። እንዳይደብር እንድትናደድ አልፈልግም። እሱን ልጅ መተው ነው የከበደሽ አንቺ? እኔ መተው አለመተው አይደለም፣ ግን እናንተ ሁለታችሁ መፍታት አለባችሁ በይቅርታ። አንቺ ልጁ ጥጋበኛ እኮ ነው። ሃይሚ ተው የፈለገውን ይሁን። እኔ ስለ ልጁ አይመለከተኝም። እኔ ሲጀመር ልጁንም በቃ ለአንድ ቀን ለችግር የደረሰልኝ በጣም እኮ ነው እንድነቴን የተፈታተነው አይደል እኮ በቃ ተው። መተው አታውቅም እንዴ? ትቺውስ ከዛ አናትሽ ላይ እስኪወጣ ነው እንዴ? ተው የፈለገውን ያድርግ እንዴ? እየመጣ እኮ ውጣ የሚለኝ እኮ እሱ ነው ከዚህ ቤት አይደል? እንዴ ነው ዝም የምለው እኮ አሁን እኛ ቦታ ስለሰጠነው እኮ ነው። ይሄ ቤት ኧረ ዝም በል አንተ እንዳትወራኝ በቃ። በዚህ ጉዳይ አይመለከትም። እኔ ትክክለኛ ነገሩን ነው የወሰንኩት በቃ። እንዴ አንተ ሌላ ነገር ምትፈሪ ምናምን ከሆነ እኔ እዚህ እኖራለሁ። ምን ማለት ነው? ትንበጫበጪ ምናምን ከሆነ እኔ ያለው እዚህ። ከልጁ ጋር ማትፈታ ከሆነ እኔ ቤቱን ልለቅ ነው። የት ነው የምትለቂው? አሁን ከልጁ ጋርና ከአንቺ ጋር ምንም የሚያገናኘው ነገር የለም። በጣም የሚያገናኘው ነገር አለ። እንደዛ አትበል። አንተ ባደረግከው ነገር እኔን ነው ችግር ውስጥ እየከተትከኝ ያለኸው። ማሰብ አለብህ። ምክንያቱም ምጣለው ከኔ ጋር ነው እኮ ችግሩ አይደል? እንዴት ነው ከአንቺ ጋር የሚሆነው? አንተን ማሸነፍ ካልቻለ እኔን ግን ይችላል። ገባህ አይደለ? በር ከከፈትሽ ነው የሚችለው። በር ከከፈትሽ አትበል ብሩኬ፣ በእናትህ እንዴ! ሴት ልጅ እኮ ነኝ። ነገ ምን እንደሚገጥመኝ አላውቅም። እኮ ያብሬሽ ነው። አልፈልግም። ምን ማለት አልፈልግም። እሺ ተይው፣ ምን እንደሚያመጣ ነው ያወራው። ነው ከልጁ ጋር ይቅርታ መጠየቁ ይከብዳል ነው? ከባድ ነው። ይሄን እኔ ችግር የለብኝም። ልጁ ጥጋበኛ ነው። እናንተ ጀመር አሁን ለሱ ራሱ አልነገርኩትም። እሱ እንዳለ እኮ ፈልግሃለሁ ብቻ ነው ያልኩት። አንተ ደግሞ ተረጋግተህ የማትጠብቀው ከሆነ ጭራሽ ሌላ ችግር ሊፈጠር ይችላል። ስለዚህ ችግር እንዲፈጠር አታድርግ ብሩኬ፣ በእናትህ። ሰሞኑ በጣም ከባድ ነው እና ይሄ መሀላቸው ያለው ልጅ በጣም የነሱን ስታስቡ ሰው ቆይ እንዴት ነው እንዲህ መሀል ላይ ገብቶ በቃ እንዲህ ማለት በጣም ከባድ ነው። እንዲህ መሆን መሀላቸው ሀይሚ ማስገባት አልነበረባትም ቤቷን እና ልጁ በጣም ከባድ ነው። እንዲህ ማድረግ እንዲህ እስከ ድብድብ ድረስ እንዲህ መሆን የምር በጣም የማይጠበቅ ነገር ነው እና ከባድ ነው። እስቲ አሁንም ቪዲዮዎችን እያየን እንሄዳለን። ብሩክ በጣም ተናዶ ነው ያለው። ምን ይፈጠራል? እስቲ የዛሬውን ቪዲዮ ላይክ እና ሀሳባችሁን ኮሜንት ላይ ያስቀምጣችሁ። በጣም ድርቅ እያለ ነው። እኔ መድረቅ አይደለም ነገሮች እንዲያበቁ አልፈለክም? እኔ ለጭቅጭቅ መጠራትም ነው የደበረኝ። በቃ እኔ ለጭቅጭቅ አይደለም የጠራሁት፣ በቃ ለሰላም ነው። እንዴ ትናንት በተፈጠረው ነገር በጣም ብዙ ሰው ተጨንቋል። ትናንት እኮ እኔ እኮ በቃ ትቼ እኮ ገባሁ አይደለ? ማድረግ ያለብኝን አድርጌ እኔ ሁላ ተመትቻለሁ አይደለ እንዴ? በቀላሉ አለፈ እንጂ እኔ ላይ ከባድ ጉዳት ሊደርስ ይችል ነበር። አይንን የሚያክል ነገር ተው በእናታችሁ፣ እንደዚህ አታድርጉ። ረፉ በቃ እንዴ! እኛ እንደዚህ ስንሆን አያምርብንም። እውነት ለመናገር እኛም ወደ ሌላ የማይሆን ነገር ውስጥ እየገባ ነው። ቡቡ እያየው ከሆነ ማናችንም ከማናችንም ነገር ሁላችሁም በራሳችሁ አመለካከት ነው የምትናገሩት። አሁን አንቺ ከኔ የምትፈልጊው ይቅርታ ነው አይደለሻለሁ። በቃ ከዛ አይነን ላፈር ባባል ከአንቺም ጋር እንዴ በቃ እንደዚህ ታጽፉ
ልጁ ሌላ ነገር እያሰበ ምንም ያስብ በቃ እዚህ ጋር የሁሉ ወንድ ኖሮ ሽንታም ከሆናችሁ እንታያለን ከሁላችሁ። ምን ማለት ነው? የመፍራት ወይም የድፍረት ጉዳይ አይደለም። ወይዘሪት ሃይማኖት ስለተማታ ጀግና ልትባል አትችልም። ትሰሚኛለሽ? ብሩኬ ስለተማታ ጀግና ልትባል አትችልም። ልባልም አልባልም የሚገባውን ነገር ነው ያደረኩት። ገብቶሻል አይደል? እዚህ ቤት መጥቶ አንተ ዝም በል እንዴ በመሃል አንተ ለምን ዝም አትልም? ለምንድን ነው ዝም የሚለው? ዝም በል አታወራ። ማኖር ያታወራ ለምን ዝም በል። በእኔ ቦታ ብትሆን ማንም ወንድ የሚያደርገውን ነገር እዚህ ቤት መጥቶ አበባ ይዞ እየመጣ እስካሁን አልቶካትም ውጣ አትገባትም እያለ ዝም ነው ያልከው። ለምን እንደዛ አልከው? በቃ አንቺ በእናትህ ዝም በይ በቃ። መጨቃጨቅ ለምንድን ነው ዝም የሚለው? ምን ሆነክ ነው? ራስ አይደለ እንዴ አበባ ይዘህና ያልከው? ምን ያርግሽ እሱ? እሺ በቃ እኔ ነኝ ልክ ነሽ። እኔ ነኝ አጥፋተኛው። ልጁን ለውስጥ አጥፋተኛው። ምን ያመጣል እንዴ? ከዚህ በላይ ምን እንዳይመጣ ነው? ደፈረኝ እኮ በቃ ደፍሮኝ እኮ ገባ አይደል እንዴ ቤት ብሩኬ ገብቶ እዚህ መጥቶ ውጣ አንተ አትገባትም እሪ እስኪል ድረስ አየው እኮ። ተው በቃ የፈለገው እንደዛ አለ ማለት እኔ አንተ አትገባኝም ማለት ነው። ስለማከት ቢሆንስ እንደዛ ያደረገ የፈለገውን ይበል አይደልሽ? እኔም የፈለኩትን አደረገ። ምን ሆነ ብሩኬ? ለምዶ ማለት ስለኔ አይመለከታችሁም። በቃ የፈለገውን ያርግ ነው ያልሽው። ስለኔም አይመለከታችሁም። አንተም አንቺ እንታያለን ከሱ ጋር ምን እንደሚመጣ ያለውን አሁን እኮ ከዛ ነገር እንድትወጣ ነው ይቅርታ እንድትባባሉ ነው እኮ ይምጣ። እኔ ለይቅርታ አይደል እኔ ይቅርታ ብዬላችሁ ሄዳለሁ። ከዛ እኔ ብሩክ የሚባል ሰው አታውቁም። ከዛ በኋላሽ ምን ማለት ነው? በቃ አታውቁም፣ አላቃችሁ። በቃ ይብቃን ሁላችሁ። እሱን ነው የምትፈልገው? አሁን እኛ እንዲላል መሆን እኮ ነው እየጣረው ነው። ጭራሽ ከሱም ብሶ እየፎከረ ነው እንዴ? ፈጣሪው ትዕግስቱን ስጠኝ። ምን ሆንክ ነው? እንዳትወሪ እንደዚህ በእናትሽ እየፎከረ ምናምን ብለሽ እንዳትወሪ። እየፎከርክ ነው በእናትሽ እዚህ ድረስ ተናንቆኝ ሄዶ እሱ እኮ ነው እኮ የፈለገው ነው። እየፎከረ እንዳነካኝ አንተ ወደዚህ እየፎከረ ምናምን እያልሽ እንዳትወሪ። በቃ ታግሼ ዝም ምንድነው ብሩክና ሀይሚ ተረጋግታችሁ ቢታወሩ ጉዳዩን ይበልጥ ውስብስብ እየሆነ እየሄደ ስለሆነ በተረጋጋ መንፈስ አውርታችሁ ያው ብትታረቁና ሁለታችሁም እንትን ብትሉ የተሻለ ነው። አሁን ሌላ ነገር ማድረግ ሳይሆን በቃ አሁን በስርዓቱ በማውራት ነው ሁሉም ነገር የሚፈታውና በማውራት ስለሆነ ተረጋግታችሁ አውሩና ያለውን ነገር በመፍታት እንትን በሉ እና ከባድ ነው። እስቲ አሁንም ያለውን ነገር እያየን እንሄዳለን። አብራችሁን ቆዩ። አልበዛም ፎክራል ለምን ለምን ስነ ስርዓት አይኖርም? አቦ ራሴ ስነ ስርዓት ያጂ የምታወሩን ነገር እንኳን ለይተሽ ወቂሽ እኮ በቃ ስነ ስርዓት ይኖርም። በቃ የምታወሩን ነገር ለይተሽ ወቂ። እኔ በጣም በመሰለኝ መንገድ ሄዳለሁ። እንደዚህ እየተናናቀኝ ዝም እንደል ነው እንዴ አንተ የምጠብቀው? ከዚህ በላይ ምን ገብቶ እንዲያገባት ነው እንዴ? እሺ ገብቶ ምን እንዲያደርጋ ነው ፈልገው አንተ? ሲያስጠሉ ምን አይነት ደንዝ ናችሁ? ሁሉ ውስጥም እየተጋባ ያለው ይግባና ሊው በቃ ዋጋውን የሰጠው አልበዛም እንዴ? ምን እየሆንክ ነው ግን አልገባኝም። ምንም አይደለም። በቃ ትክክለኛ መንገድ ነው የሚለው። ዝም ብዬ አየሁት መጣ። በጣም ተናናቀኝ። ገብቶሻል? በጣም ዝም ብዬ አየሁት በጣም ተናናቀ። ምን እስኪያደርግሽ ነው ጠብቁ። ምን እስኪያደርግሽ ነው? እኔን ምን ያደርገኛል? አረ ቀልች እኔ ይቅርታ ነው ፍላጎት ምንድነው? እኔ ይቅርታ ነው አይደል የምትፈልጉት? ይደረግላችኋል እንዴ? እኔ እናንተ እኮ መጀመሪያ ያልፈተነው ጉዳይ ነበረን አይደለ? ስለኔ እንደዚህ መሆን ለምን አስፈለገ? በዛ ጉዳይ እኔ ነግሬሻለሁ። ስለኔ እንደዚህ መሆን ለምን አስፈለገ? ማለት ምን ማለት ነው? ያወራሁት ሃይሚ በዛ ጉዳይ ነገርኩሽ እኮ ያለፈ ህይወት ነው አልኩሽ። ከፈለግሽ እሷን አምነሻት እንደፈለግሽ መሆን ትችያለሽ። ከዚህ በላይ ማስረዳ ግዴታ የለብኝም። ምንም አይመጣብኝም። በቃ እኔ የምትፈልጊ ከሆነ እኔን አምነሽ ነው መቀጠል ያለብሽ። ገብቶሻል አይደል? አሁንም ካልሽ ደግሞ የምትጠሪኝ ምንም ቢሆን ለሰላም ሆን ካለበት በስራ አንተስ መቼ አመንከኝ? ይሁንሽ። እሱ የነገረህን አምነህ አይደል እንዴ እዚህ ጋር የተዳረስከው እንደዚህ ሆንከው? አንቺ ጋር እኮ አይደለም ከሱ ጋር ነው የጣሉት እንዴ? ቀድመህ እኮ ከኔ ጋር ነው የተጣላኸው። እንዳትደውይልኝ እንዳትፈልጊኝ በቃ ውጪ ከህይወቴ እስከ ማለት እኮ ደርሰሃል አይደል እንዴ አንተ? ደርሻለሁ። እና ከልጁ ጋር ምን ያጣላሃል? እሱ የነገረህን አምነህ አይደል እንዴ እኔን እንደዚህ የተጠራጠርከው? ከቻልሽ ከልጁ ጋር ምን ያጣላል አትበይ። ከቻልሽ እኮ ምን ያጣላል አልገባኝም። ዝም በይ። ለምን ዝም እላለሁ? ቶኩና ቀኝ እሱ ነው አይደል?
ክብር የሚባል ነገር አለ። እሺ ብሩክ፣ በክብሬ ከመጣሽላችሁ ነው ማስቀይማችሁ። ክብር ያው ብሩክ ተናዶ ነው ያለው። እስካሁንም በንዴት ነውና ያለው። ልጁ ይመጣል። ልጁ ሲመጣም ደግሞ አብረን የምንቆይ ነው የሚሆነው። ልጁ መጥቶስ ምንድን ነው የሚፈጠረው? የዛሬው ምንድን ነው? ከባድ ነው የምር። እንዲህ አልጠባኩም እኔ። ያው ቪዲዮን ሰሞኑን ጠፍተናል በተለያዩ ጉዳዮች ምክንያት ከእናንተ ጋር አልተገናኙ ያው እና ስለተመቸኝ ነበር እና በዛ እንትን አላልንም እና የዛሬውን በጣም ከባድ ነው እና ያለውን ነገር አሁንም እያየን ነው የምንሄደው። ሰብስክራይብ እና ላይክ አይረሳም። ብሩኬ እኮ እኔ ነኝ አይደል የጀመርከው አንተ ነህ። ሌላ ችግር ውስጥ እንዲገባ እኔ ነኝ ጥፋተኛ። እኔ ልወጣው አይመለከታችሁም። ለምንድን ነው ገና እዚህ ቤት ያየው ጀምሮ ሌላ ጥርጣሬ ቀድመህ ሌላ ጥርጣሬ ያሳየ እንዴ? እኔ አብሰኔ ምርድረን ያላችሁኝ በቃ አጨብጭጉኝ። ምንድነው ተጨቀጨቁኝ? ማንጨቀጨቀ በቃ አጨብጭጉኝ። ነገሮች ይፈቱ። ህይወታችሁን አታክብደው ነው የተባልኩት። እኔ ነኝ ያከበርኩት። ታላችሁ እሺ፣ እኔን አትጥሩኝ፣ አትደውሉልኝ። በቃ ብሩኬ መጨረሻችን ነው የሚሆነው ዛሬ ከዚህ ቤት ከወጣ። ታስፈራሪኝ ብሩኬ፣ ስነ ስርዓት ይሁን። ታስፈራሪኝ በጸባይ እንደ ትልቅ ሰው ነው ራንተ ያከበርኩ ነው። ዱጣ ከኔ ጋር ይጨርስ። በቃ አከበርኩት አይደለ? ብሩኬ ቁጭ በል። አንቺ ብዬ ነው። እሺ እዛ ጋር አጣለው። ቁጭ በል። አውራት እስኪ በእናትህ አንተ ዞር ቶሽ እንደፈለክ አድርግ። ተከባብረን ነው እንትን ነጥራት ነው። ቁጭ በላን ነው። በቃ ሰማሽኝ አይደል? ለአንቺ ብዬ ነው የጣለው ቴጂ። እሺ ለኔ ብለህ ነው። እሺ አመሰግናለሁ። ቁጭ በል። ይሄ ሁሉ ወንድ ኖሮ መደፈር እንኳን አልነበረብንም። እሺ ቁጭ በል። እሺ በቃ ተይና አልቀመጥም። ምን ተቀመጥኩ አልተቀመጥኩም። ምን ተቀመጥ? ለምን ስነ ስርዓት አይኖርህም ግን ብሩኬ? በእግዚአብሔር እንዴ ምን ሆነህ ነው? እኔ ስተኛው እኔ ጥፋተኛ ነው በሱ ጉዳይ እኮ በቃ ጥፋትም የለብህም አንተ። በቃ ከኔ ጋር ትክክል ነው ሁሌም ቢሆን በቃ እሺ ብሩኬ እንዳትሄድ እያልኩ ነው። የነቆር ወሬ እኔ በቃ እኔ ክፉ ከምነጋገር ልሂድ። በቃ የሚያደርገውን ያደርግ ልሂድ። በቃ የመጣው ይምጣ። በቃ የሚያደርገውን ያደርግ። እኔ ምንም የምፈራው ነገር የለም። አሁን ከሱ ጋር ያለውን ነገር ጨርሰን እኮ ወደ ሌላ ነገር መግባት እንችላለን። ልጁ ሌላ ነገር እያሰበ ነው እንዴ? እሷን ለምን ያስፈራራታል እኮ? እኔ ያለው አልኩኝ እኮ አይደል? እኔ ደግሞ በእንደዚህ አይነት መንገድ አይደለም ተጣጣኝ እያከበርኩ ነው አይደል? እኔ በእንደዚህ አይነት መልክ አይደለም እስከ መጨረሻው ደግሞ ነው ያስወጣልሻለሁ። ምን ገለኸው ነው? ገቢ ምናምን እንዳደርሱ ከዛ ገለኸው ነው? እኔ ለምን እንደዛ አደርጋለሁ? ለምን ታዲያ እስከ መጨረሻው ምን ልታግተው? ምን ልታደርግ ነው? አንቺ በቃ ለምን ዝም አትይ? ምን ልታደርግ ነው? እስከ መጨረሻው ከህይወቱ ማስወጣት አልችልም። ለምን ታጋቢኝ? ለምንድን ነው ለምታጋቢኝ? እኔ ለህ እያጋባሁ አይደለም። ይሄ ልጅ ግን በቃ ስነ ስርዓት ይኑር። በይቅርታ እንፍታው። በቃ ይቅርታ በለው ልጁን። እሺ በቃ ቡቡ ለአንዴ ተሸነ። እሺ በቃ ይቅርታ ብቻ በለው። በቃ አትሞትም እኮ አይደለ እንዴ? በቃ በይቅርታ ስላለፍክ መሸነፍ ወይም ደግሞ መሞት አይደለም። በቃ እሺ አልኩሽ። ዝም ቁጭ በይ። እኔ ምን እቀመጣለሁ እንዴ? ሊሄድ እኮ ነው። ተረጋግተን ማውራት እንችል እኮ ምንም ሌላ ችግር ባልፈጠረ። እንዴት ነው የምንረጋጋው? አንዳችን እንኳን ይሁን መረጋጋት አልቻልንማ እንዴ? አልሆነኝ እኔ አንቺ ሚው ካልተለየሽ ከጭንቀት ወይ ካልሸሸሽ ከጭንቀት ከዚህ በላይ ምንም ልታደርግኝ አትችልም። አንተ ምን ታመጣለህ? አንተ ምንም አታመጣም። ከዚህ በላይ አምነሽው ከእሱ ጋር ትይም ከሆነ እኔ እንደዚህ ካደረገኝ አንቺ ደግሞ ይገልሻል። እሺ ሻንጣህን ይዘህ ሂድ። ይዘህ መጣሁን ይዘህ ሂድ። በቃ ብሩክ ፋሚሊ ልጁ መጥቷል። ምን ይፈጠራል? ከልጁ ጋር ያለውን ነገር የምናይ ነው የሚሆነው። ምንድነው ጸባቸው፣ ጉዳያቸው? ሻንጣ ይዞ ነው የመጣው ሊሄድ ነው ወይስ ምን ሊሆን መጣ? እስቲ ይወጣል ወይስ ይቀራል እዚሁ የሚለውን ደግሞ አብረን ነው የምናየው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንደዚህ አድርጎኝ አይሚ ወይ ከዚህ በኋላ እኔ የማደርገው ነገር ምናምን አይመለከትም። አንተም አይመለከትም። እሱ የፈለገውን ስላደረገ አንተ ሌላ ውሳኔ አትወስን። ሻንጣህን ይዘህ ሂድ። ቁጭ በል አንተ። ይወጣለው በፈለግከው ነገር እኔ እናንተ እንፈላለን። አወራን እኮ አንዴ አወራን። ከዚህ በላይ ምንም አታደርገኝም። ከዚህ በላይ ምንም አታደርገኝም። አንተ የዘመንታት ለምን እንትን አትልና ስጩማይ ከመርተኝ አንተ ጋር ጨርሻለሁ። አውጥተህ ጨርሰናል። ይዘህ ሂድ ሻንጣህን። ከዚህ በላይ ምንም አታመጣም። ምንድን ነው የፈለግከው ቴዲ? አንተ ብሩኬ ዞሬ ና እዛ ጋር እንቀመጥ።
አንተ ከኔ ምንድን ነው ፈልገው? ከኔ ጋር እንዳትወራ ለምንድን ነው ሻለው? ከኔ ጋር እንዳትወራ ከኔ ለምንድን ነው ማሰብ? ከኔ ጋር እንዳትወራ በቃ ከኔ ጋር እንዳትወራ። አወራለሁ እንታመጣለህ። እኔ እኮ የጠራሁህ ለዚህ ምን ይፈልጋል? አንተ ምንም አልገባኝም። ከዚህ በላይ ምንም አታረጋግኝ። ለይቅርታ እኮ ነው የጠራች እንዴ? ለምንድን ነው ሌላ ነገር የምታስመስለው? ነገሩን ቴዲ ቦርሳን ይዘህ ወይኔ በእናትህ ሌላ ችግር ነው እንዴ? ፈለክ እኔ አልሄድም። ለምን አሰብ? እኔ ራሴ ሸኝሃለሁ። ራሴ ነኝ የጠራሁህ። ሌላ ነገር ለምንድን ነው ስነስራ? ምንድን ነው አንተ የፈለከው? ኦኬ በእግዚአብሔር ለምንድን ነው ስነስራ የማይኖር? ብሩኬ በእግዚአብሔር እሺ፣ እሺ በቃ እሺ፣ አንዳችሁ እንዳትወሩ እሺ። እኔ ካንተ ጋር ላውራ በቃ እሺ። እሱን አስቀምጠው እሺ፣ ዞረያ እሱን አስቀምጠው። እዚህ ጋር ማድረግ ያለብን ነገር ተረጋግተን ማውራት፣ ተረጋግተን ችግሩን መፍታት ነው እንጂ ሌላ ነገር ማድረግ አያስፈልግም። ተረጋግታችሁ በተረጋጋ መንፈስ ማውራት ነው ያለባችሁ። እንዲህ አይነት ችግሮች ሊገጥሙ ይችላል በህይወታችን እና በተረጋጋ መንፈስ እንትን ማለት ነው እንጂ ተረጋግታችሁ አውሩና ጉዳዩን ቢፈቱ የተሻለ ነው የሚሆነው። ብሩኬ ቆይ እሺ፣ ይወጣልሽ እሱ ኮቱን በጸባይ ነው ሞቶ እንጂ አንተ ምንም አታመጣም። ከዛ አንተ ለምንድን ነው ልጁን ሌላ ነገር እንዳነኩኝ በቃ እናንተ እንዳነኩኝ ምንም እንዳነኩኝ ዞር እሱን ብረት አስቀምጠው በእግዚአብሔር ለምን ዞራት? ኧረ በእናትህ አንተ ወይኔ እኮ ካስቆመራችሁ ታስመታኝ ነው። እኔን የምትይዘኝ ለምንድን ነው? ልጁ ችግር ውስጥ የምትከተው ለምንድን ነው? ግራ የምታጋባን ሌላ ችግር ለምን ትሆንብናለህ? መንገድ ልቀቅለት፣ ይውጣ እሱ በመጣበት ቀጥ ብሎ ይወጣል። እዛ ልቀቂ እዛ እኮ እሺ፣ እንዴት ይውጣ እሱ? እንዴት ይውጣ? እንዳትነኪኝ በቃ እኔ ምንም አልፈልግም። በቃ እንዳትነኪኝ ቴዲ እባክህ። በዛ ከኔ ጋር ሁሉ ሻንጣ ይዘህና አላልኩትም። ራሱ ነው እኔ እፈልግሃለሁ ነው ያልኩት። በቃ ለይቅርታ ነው የጠራሁት። ወይኔ አንተ ለምን ሆነክ ነው ግን? በእግዚአብሔር ምንድን ነው የፈለከው? ነው አሁን ማውራት እንችላለን እኮ አንተ ምንም አታመጣም። ኧረ በእናትህ ቴዲ እኔ ቴዲ ለምን አትሄድም? ምንድን ነው የፈለከው? ለምን አትሄድም? ምንድን ነው የፈለከው? አንተ ፍላጎት ምንድን ነው? አልገባኝም እንዴ ሌላ የፈለከው ነገር አለ? ምንም የማደርገው ነገር የለም። ምንም ሻንጣ ይዘህ ለምን የመጣኸው? ሶፋ ላይ ነው የምተኛው አልኩሽ እኮ። ለምንድን ነው እዚህ የምተኛው? እኔ እንደዚህ ያደርገኛል። አንቺን ምን እንደሚያደርግሽ በምን አውቃለሁ? እኔ ምን ያደርገኛል? ለኔ ብሎ አይደል እንዴ ካንተ ጋር ችግር ውስጥ የገባው? ላንቺ ብሎ ነው። አንተ ምን ቤት ነህ? እሺ እና ሌላ ጉዳይ አለ? እሺ እኔ ማላውቀው ለኔ ብሎ እንደተጣላ ነው። ሌላ ምክንያት ምንድን ነው? ሌላ ምክንያት አለ? ተጣጣበት ምንድን ነው ምክንያቱ? መደብደቤ ኖርማል ነው ላንቺ? ሌላ ነገር ሌላ ችግር? እኔ ኖርማል ነው አላልኩም። ይቅርታ ላስጠይቅህ ነበር አይደለ? ይቅርታ መች ጠየቀኝ? ይሄው ይቅርታ ነበር የጠበቅንላት። ምን የሚሉት ነው? ዱላ ያነሳ ያይሽ አንዴ እኔ እንዲመታኝ ምንድነው? ብሩክ ልጁን ማምታት የለበትም። ማምታትም እንዲህ ማድረግ ተገቢ አይደለም። ጉዳዩ ሌላ ነገር ነው እና የሚሆነው እና በተረጋጋ መንፈስ አውርታችሁ ጉዳዩን ኬዙ ምንድን ነው በማውራት የማይፈታ ነገር ስለሌለ ሁላችሁም በማውራት ቀስ ብላችሁ በመቀመጥ በዱላ በማስፈራራት ሳይሆን እንደ አይነት ነገር በማውራት ብቻ እንትን ማለት ነው ያለባችሁ። እስቲ አሁንም ያለውን ነገር አይተን እንመለስ። በቃ ሂድ በቃ ሻንጣ ይዘህ ደግሞ ወደዚህ አስፈራራኝ። ፍጹም ኧረ ሌላ ችግር አትፍጠር በእናትህ። ይዘህ ውጣ። አስወጣው። ይዘህ ሂድ። ብሩኬ በእግዚአብሔር ብሩኬ በእግዚአብሔር ተረጋጋ። ተመለስ። ወይኔ ጉዴ ፈላ። ቆልፈው በሩ። ዞሬ ብሩኬ ተረጋጋ በእግዚአብሔር። እኔ እንደዚህ ያደርጋል ብዬ አልጠበቅኩም። የሕፃን ልጅ ስራ ነው እየሰራ ያለው። ተው በቃ ና። እሱ አውቆ ሊሆን ይችላል እኮ አንተን ችግር ውስጥ ለመክተት ይሆናል እንደዚህ አይነት ነገር እያደረገ ያለው። ይመቻችሁ በቃ ዝም በሉ። ከዛ ለምን እንደዛ አደረክ አይደል ያልሽው? አያገባኝም በቃ አያገባኝም። እሱ የፈለገውን እኮ ነው ያለው። ቡቡ ለምንድን ነው የማትረዳው እንዴ? የፈለገው ይሄን ነበር። እሱ የፈለገውን እኮ ነው እያለ ያለው እንዴ። አንተ ለማናደድ እኔ እሱ ስለሚፈልገው ነገር እኮ ምንም አውቀው ነገር የለም። በቃ አያገባኝም፣ አይመለከተኝም። ስለአንቺ ስለአንተም ስለማናችሁ ልኑርበት። ዞር እንዳትደውልልኝ እንዳትደውልልኝ። እሺ የፈለኩትን አደርጋለሁ። ማንም ሰው እንዲናገረኝ አልፈልግም። እሺ የፈለግከውን አድርግ። እኔ አይመለከተኝም፣ ግን እኔ እዚህ ቤት አታገኘኝም ከዚህ በኋላ። ባንቺ ግን ጣጣ ውስጥ የገባሁት እንካፍጽ
ይሄ መኝታ ቤት ቁልፍ ነው የሆናችሁ ያላችሁት። አንተ ና ተው ተይ በላ። የዋናው በር ቁልፍ እዛ ጋር አለ። ትርፍ ቁልፍ ይዣለሁ። ለምን ነው ተይመላት? እኔ እዚህ ሁሉ ነገር ውስጥ የገባው ባንቺ ምክንያት ነው። እሺ እኮ ታዲያ ለምንድን ነው ተይመላት? እኔ መረጃን ነው የሚቀለው። እሱ ይቅርታ ጠይቀው ምናምን እንደዚህ የመጣፉን እየከፈተ አውጫለሁ እንዴ ተናናቀም በጣም ተናናቀም እኮ በቃ ከዚህ በላይ ፋሚሊ የዛሬው ቪዲዮአችን ይሄን ይመስላል። ከባድ ነው የምር እንዲመጣላት አያስፈልግም ነበር። ጥሉ የፋራ ነውና ድሮም የቀረ ነገር ነው። ጥል ማድረግ ተገቢ አይደለም። በፍቅር ነው ሁሉም የሚታሸንፈው እና በፍቅር እንትን ብታወራ በሰላም ብታወራ ነው የሚሻለው እና ሰላም ቢፈጥሩ የተሻለ ነው። እስቲ በቀጣይ ምን ይፈጠራል? እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ ከልብ አመሰግናለሁ። በቀጣይ አገኛችኋለሁ።